የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነው። እኔ ፋና ሰርቻለሁ፣ ደቡብ ኤፍኤም ሰርቻለሁ። በሚገባ ማቀውን ነገር ነው ምነግራችሁ። አንዴ ፋና ምን አጋጠመ? ቴክኒሻን ሳያቅ የቴዲ አፍሮን ጃዝ ሰሪያል ማጫወት ይጀምራል። በዛ መሃል ከፋና አለቆች አንደኛው የተንደረደረ 10ኛ ፎቅ ይደርሳል። በአዲሱ የኢቶሪካ አልበም ምክንያት ቴዲ አፍሮ ከ33 ሚሊዮን ብር በላይ የሚጠጋ ገንዘብ ኪሳራ ደርሶበት ቴዲ አፍሮ ሙዚቃዎች ውስጥ 4 የሚሆኑ ሙዚቃዎች ከአልበሙ ውስጥ መውጣት አለባቸው ብሎ መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ ዜጎች በማንነታቸው እየተለዩ ሲመነጠሩ ሰላም ጤና ይስጥልን በሰንዶጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው የቴዲ አፍሮ ዘፈን በቴሌቪዥን ጣቢያዎች ላይ እንዳይተላለፍ የተከለከለበት ምክንያት ምንድነው ከመቼ ጀምሮ ነው የሚለው ነገር። እንደዚሁም ደግሞ ቴዲ አፍሮ ኢትዮሪካ በተሰኘው አሁን ላይ በለቀቀው አልበም ምክንያት ከ30 ሚሊዮን ብር በላይ እንዳጣና እንደከሰረ የሰማን ነው የምንገኘው። ለምን እንዴት ማናካሰረው የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ዳስታል አንሳው ከሚለው ዘፈን እኩል ብዙዎችን እያነጋገረ የሚገኘው ጽዮን ሙሽራ የተባለው የቴዲ አፍሮ ዘፈን ትርጉሙ ምንድነው? ቅኔው ምንድነው? ለምንስ ብዙዎችን አነጋገረ የሚለው ነገር የማስመለከታችሁ ነው የሚሆነው። ሰብስክራይብ ለምንድነው የማታደርጉት? የቴዲ አፍሮ ዘፈኖች ለምን እንዳይደመጡና በቴሌቪዥን ጣቢያዎች ላይ እንዳይተላለፉ መንግስት ከለከለ የሚለውን ነገር ከማየታችን በፊት ቴዲ አፍሮ እንግዲህ ወደ 30 ሚሊዮን ብር ከዛም በላይ ብር እንግዲህ በዚህኛው አልበሙ ምክንያት እንደከሰረ የሰማን ነው የምንገኘው። ለምንና እንዴት የሚለውን ነገር እስቲ ወንድማችን ስሙትና ልጅቷ ማናት ያስከለከለችው ደግሞ ይሄን ያክል ብር እንዲከሰር ያደረገው ሰው ማን ነው የሚለውን ነገር አስመለክታችኋለሁ። ቴዲ አፍሮ ምን ያክል ለሐቅና ለእውነት ላመነበት ነገር ሟች እንደሆነ ላስረዳችሁ። በአዲሱ የኢቶሪካ አልበም ምክንያት ቴዲ አፍሮ ከ33 ሚሊዮን ብር በላይ የሚጠጋ ገንዘብ ኪሳራ ደርሶበታል። ኪሳራ ይህ የሆነው እንግዲህ ሙሉ አልበሙን ከሰዋሰው መተግበሪያ ጋር ለመስራትና ሰዋሰው መተግበሪያ ላይ ጭኖ እንዲተላለፍ ለማድረግ ውል ነበረው ከዚህ በፊት የረጅም ጊዜ ውል። ሰዋሰው መተግበሪያ ግን ይህንን ውል ወደ ኋላ በማድረግ የቴዲ አፍሮ ሙዚቃዎች ውስጥ 4 የሚሆኑ ሙዚቃዎች መንግስትን በቀጥታ ይነካል በማለት ልብ እንዲባልልኝ የምፈልገው የሰዋሰው መተግበሪያ ባለቤት የሆነችው የራይድ ባለቤት ነች። የራይድ ባለቤት ወንድም ደግሞ የናሆም ሪከርድስ ባለቤት ነው። እነዚህ ሰዎች ብዙ የአብይ አህመድ ፕሮጀክቶችን የሚያንቀሳቅሱ ናቸው። ብዙ በመሆኑም ሰዋሰው መተግበሪያ ባለቀ ሰዓት እነዚህ ትራኮች ከአልበሙ ውስጥ መውጣት አለባቸው ብሎ መተግበሪያው ላይ መጫን እንደማይችል ቴዲ አፍሮ ትራኮቹን ይነግረዋል። በዚህ ምክንያት ቴዲ አፍሮ ውሉን አፍርሷል። የህዝብ ልጅ መሆን ማለት በዚህ ልክ ነው። እንደነ ካሙዙ ስለ ቴዲ አፍሮ የጻፉትን ግጥም 50 እና 60 ጊዜ ኤዲት እያደረጉ በ2 ሰዓታት ውስጥ ከ3 እና ከ4 ጊዜ በላይ ኤዲት እያደረጉ እንደሚለጥፉ እንደነ አቤል ሙሉጌታ ካገዛዝ ጋር የሚያሸረግዱ እንደነ ነብዩ ባዬ አይነት የአዲስ አበባ ዩኒቨርሲቲ ተማሪዎችን ለማርክ ሲሉ የጨረሱ የጓደኞቻቸውን ሚስት ሲያባልጉ የከረሙ ግለሰቦች አይነት ስብና የለውም ቴዲ አፍሮ። ለሐቅ የቆመ ስለሆነ ሐቁን አይበላም። በመሆኑም ከኪሱ 33 ሚሊዮን ብር ከስሮ የራሱን አልበም በራሱ የዩቲዩብ ገጽ ላይ ነገ ይለቃል ማለት ነው። ይሄን ያክል ለእውነት ሟች። በዚህ አጋጣሚ ቴዲ አፍሮን እናመሰግናለን። በዚህ ልክ ለህዝቡ ኦብቪየስሊ እሱ ስራው ስለሆነ ይሄ ምስጋናም የሚሰጠው ጉዳይ አይደለም። ሁሌም የሚታወቅ ነገር ነው ከህዝብ ጎን ሲቆምና አሁን ላይ እንግዲህ በዚህ የተነሳ ወይ ደግሞ በዚህ አቋሙ የተነሳ ኦልሞስት ወደ 33 ሚሊዮን ብር ከዛም ብር በላይ እንግዲህ እንዳጣ የሰማን ነው የምንገኘው። ልጅቷ ማናት ይሄን የሚያክል ብር እንዲያጣ ያደረገችው? ነው ዘፈኖች ካላጠፋክ በዚህ መተግበሪያ ላይ ቪዲዮ አትለቅም ደግሞ ዘፈን አትለቅም በላይ ነው ስንመለከት እቺና ልጅቷ እንግዲህ የራይድ ባለቤት የምትባለው ወይ ደግሞ ሳምራዊት ትባላለች። በነገራችን ላይ እቺ ልጅ አሁን ላይ በጣም ቫይራል ናት። ትዝካላችሁ ከአንድ ሳምንት በፊት አንድ ሉላ የተባለ የስፖርት ጋዜጠኛ አባራው ነበር እንደምናውቀው። ለምን ያባረረችው? 2 ኬዝ ተነሳው። አንደኛው የማንቸስተር ደጋፊ ነኝ ስላለ ነው። ሁለተኛው ደግሞ የሃይማኖት ስም ጠቅሶ ኦርቶዶክስ ካልሆነች በስተቀር አላጋም የሚል ነገር እዛ ጋር አስቀመጠ። እንደ ቅድመ ሁኔታ የማገባት ሴት ኦርቶዶክስ መሆን አለባት የሚል ነገር አስቀምጧል። አይ ቲንክ ብዙዎቻችሁ እሱን ጉዳይ ታውቁታላችሁ ብዬ አስባለሁ። ወደኋላ መለስ ስለማይጠበቅብን ነውና በዛ ኬዝ እንግዲህ ወንድማችን ሉላን ከሚሰራበት ስራ ገበታው ላይ ያባረችው ሴት ናት። እቺ ሴት ደግሞ በጥበቃ ያባረችው ሴት ናትና በዚህ እኮ ደግሞ ቴዲ አፍሮ ጋር ስንመጣም በዚህ መንገድ እንደዚህ አይነት ተግባር እንግዲህ ስትፈጽም እንመለከታታለን። በጣም ነው የሚያሳፍረው። እና ከዚህ ከኢቶሪካ አልበም የምንረዳው ነገር ቴዲ አፍሮ ብዙ ያከፍሎበታል። አንደኛ እስከ ሞት እስከ እስር የሚዳረገው ነገር ነው በዚህ ዘፈን ውስጥ አካቶ የመጣው። በዚህ ዘመን አሁን በምናውቀው
በምንመለከተው ሁኔታ ይሄን ዘፈን ለቆ ከኢትዮጵያ ውስጥ አልወጣም ማለት ኢትዮጵያ ውስጥ ነው የሚገኘው። ውጣና ለቀቅ ሲባል ለቅም ብሏል ነው የተባለ የሚገኘውና ኢትዮጵያ ውስጥ ነው የሚገኘውና በዚህ ልክ መስዋዕትነት መክፈሉ ትልቅ ነገር ነው ለሀገር በጣም ትልቅ መስዋዕትነት ወይ ደግሞ ትልቅ ባለውለታ ነው የምንመለከተው። ከዛ ተጨማሪ ደግሞ እንደምናስታውሰው ነው መግለጫም እንዲያወጣ ተከልክሏል። እሱ ብቻ አይደለም ኦልሞስት ወደ 33 ሚሊዮን ብር ከስሯል። በጣም ብዙ መስዋዕትነት ከፍሏልና ይሄ ሁላ ሲደማመር ግን አንድ ነገር ነው የሚያመለክተን። እሱም ለልጁ እግዚአብሔር ልቡን አይቶ መሰለኝ ገንዘብ ሳያወጣ ማስታወቂያ ሰራችሁ ሁላችሁ በተለይ መንግስት ማለት ነውና ወንድማችን ንግር ስሙና ለምን ዘፈኑ እንዳይሰማ ተከለከለ የሚለው ነገር አስመለክታችኋለሁ። የቴዲ አፍሮ ትልቁ ፕሮሞተር የኢትዮጵያ መንግስት ነው። ትልቁ ፕሮሞተሩ አድናቂዎቹ አይደሉም፣ ሶሻል ሚዲያ አይደለም፣ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት አይደለም። የቴዲ አፍሮ ትልቁ ፕሮሞተሩ የኢትዮጵያ መንግስት ነው። በኢህአዴግም ጊዜ አሁንም በኢህአዴግ ጊዜ ኮንሰርቶች እንዳያዘጋጅ መከልከል፣ ከሀገር እንዳይወጣ መከልከል፣ ሰበብ ፈልጎ ማሰር፣ የአልበም ስርጭቱ በአንድም በሌላ መልኩ እንዲስተጓጎል ለማድረግ መሞከር ነበር። ያ ነገር የቴዲ አፍሮን ተቀባይነት እጥፍ ነው ያደረገው። አሁንም በብልጽግና ተመሳሳይ ነገር ሰዋሰው የቴዲ አፍሮን አልበም ገበያ ላይ ለማዋል የተስማማውን ካምፓኒ ከጀርባ ከፍተኛ ጫና ሲፈጥር ነበር መንግስት የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች እንዳይወጡ ለማድረግ ቢወጡ እንኳን ከምርጫ በኋላ ለማድረግ ከዛ በኋላ ደግሞ ጋዜጣዊ መግለጫውን ከለከለ። ይሄ የቴዲ አፍሮን ተቀባይነት ሊቀንሰው ይችላል በምንም አይነት መልኩ። ለመንግስት ከኛ በላይ የቀረበ የለም ብለው የሚያምኑ አንዳንድ አካላት ግለሰቦች ሶሻል ሚዲያ ላይ ከወዲሁ ዘመቻ ጀምረዋል። ትችት አልበሙ አልወጣም። አልበሙ ወጥቶ ግጥሞቹ ከስነ ጽሑፍ አንጻር ከሐሳብ አንጻር ትክክል አይደሉም። ዜማው ከሙዚቃ አንጻር ከዚህ አንጻር ትክክል አይደለም። አልበሙ በአጠቃላይ የአልበሙ መንፈስ ትክክል አይደለም ብሎ መተቸት ያባት ነው። ለዛም አላደረሳቸውም፣ አላስቻላቸውም። ገና ካሁኑ ትችት በትችት እያረጉት ነው ሶሻል ሚዲያውን። ይሄ ቴዲ አፍሮን ተቀባይነት ይቀንሷል? በፍጹም። ቴዲ አፍሮ ሙዚቀኛ ብቻ ሆኖ መቅረት ይችል ነበር። መንግስት ቴዲ አፍሮ የሚሰራውን እየሰራ ዝም ቢለው አንድ ሙዚቀኛ ጎበዝ ሙዚቀኛ ሆኖ ይቀራል። ቴዲ አፍሮ ግን በህዝብ ዘንድ ከሙዚቀኛ በላይ እንዲሆን እያደረገው ያለው የኢትዮጵያ መንግስት ነው። የቴዲ አፍሮ የተወሰኑ ዘፈኖች ሚዲያ ላይ እንዳይተላለፉ ለእያንዳንዱ ሚዲያ ይነገር ነበር በፊት። እንደዚህ ሲደረግ ይህ ሰው ከሙዚቀኛ ከፍ እያለ እንዲሄድ ያደርገዋል። ህዝብ ስርዓቱን እየታገለልኝ ያለ የኔ ታጋይ የህዝብ ልጅ ነው ብሎ እንዲያምን ያደርጋል። በዚህ ሁሉ መንግስት ብሎ የሚያደርገው መክሰር፣ ነገሮችን በመቆጣጠር የቴዲ አፍሮን ተጽዕኖ መገደብ የሚችል እየመሰለው የሚያደርጋቸው ነገሮች ቴዲ አፍሮን የበለጠ ከፍ 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 እያደረገው ነው ሄደው እንጂ ቴዲ አፍሮ እንደየትኛውም ሙዚቀኛ የፖለቲካ ይዘት ያላቸውን ዘፈኖች የሚዘፍን ግን ከሙዚቀኛ ያልበለጠ ሙዚቀኛ ሆኖ መቅረት ይችል ነበር። መንግስት ትልቁን ስራ ሰርቶለታል። ይሄን እንግዲህ እግዚአብሔር ልቡን አይተው ያደረገው ነገር ነው ብዬ አስባለሁና ወንድማችን ሲናገር ነው ሰማዮች እንግዲህ ራሱ ነው ይሄን መረጃም የሰጠን። የቴዲ አፍሮ ዘፈኖች እንዳይተላለፉ በቴሌቪዥን ጣቢያዎች ላይ እንዳይደመጡ እንዳይተላለፉ ትልቅ ዋጋ እንደሚያስከፍል ነው እንግዲህ አቋም ተይዞ የሚገኘው ያለው ወይ ደግሞ በዚህ መንግስት ሲሆን በዛ መንግስት እንግዲህ ወንድማችን ያስቀምጧል። እስቲ እንስማ። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። ጋዜጠኛ ስለፈራ ምናምን የማይከፍተው ወይ ቴክኒሻን ስለፈራ የማይጫውተው ብቻ አይደለም። በትዕዛዝ ደረጃ ከላይ እስከታች የወረደ ትዕዛዝ ነበር። የቴዲ አፍሮን ሙዚቃዎች እንደ ጃያስ ሰሪያል ኡኡታይን የመሳሰሉ ዘፈኖች እንዳይከፈቱ ጥብቅ ትዕዛዝ አለ እና ይህንን ደግሞ የትኛው ሚዲያ ላይ ሰራ ሰው ያውቀዋል። እኔ ፋና ሰርቻለሁ፣ ደቡብ ኤፍኤም ሰርቻለሁ። በሚገባ ማውቀውን ነገር ነው ምነግራችሁ። እና አንዴ ፋና ምን አጋጠመ፣ እኔ ከመግባቴ በፊት ያጋጠመ ነገር ነው። ቴክኒሻን ሳያቅ የቴዲ አፍሮን ጃያስ ሰሪያል ማጫወት ይጀምራል እና እሱን ዘፈን እንደከፈተ ሲያቅ አስቆመና ሌላ ሙዚቃ ቀየረ ደንግጦ። በዛ መሃል ከፋና አለቆች አንደኛው የተንደረደረ 10ኛ ፎቅ ይደርሳል። ስቱዲዮ 10ኛ ፎቅ ነው የፋና ኤፍኤም 98.1። 10ኛ ፎቅ ከደረሰ በኋላ እንዴት ይህን ሙዚቃ ትከፍታለህ? ይህ ዘፈን ክልክል እንደሆነ ታውቃለህ ብሎ ይጮሁበታል። ቴክኒሻኑ ደንግጧል እና እሱ ዘፈን እንደሆነ ሳቅ እኮ አስቁሜዋለሁ ሌላ ሙዚቃ ቀይሬያለሁ ብሎ መለሰለት።
አንዴ በ17 መርፌ ካለ በኋላ ባታስቆሙ ምን ለውጥ አለው ብሎ ነው የመለሰለት አለቃው። ይሄ ሁሉ ሚዲያ ላይ የነበረው እውነታ ነው። ለመንግስት ቅርብ የሆኑ ወይም ደግሞ የመንግስት ሚዲያዎች ላይ ብቻ አይደለም፣ የግል ሚዲያዎች ላይ ራሱ የቴዲ አፍሮን ፖለቲካ ይዘት ያላቸው ሙዚቃዎችን ማስተላለፍ በጥብቅ የተከለከለ ነበር። ይሄ በኢህአዴግ ዘመን ነበር። በብልጽግና ዘመን እንዴት ይሆናል? እንደምትሰሙት ነው እንግዲህና በዚህ መንገድ ዋጋ የሚያስከፍል ከስራ የሚያባረር ነገር ነው የቴዲ አፍሮን ዘፈን እና አሁንስ ያወጣው ዘፈን ይደመጣል። ለምሳሌ ያክል ዳስጣል አንሳው የሚለው ዘፈን እውነት አሁን በቲቪ ይተላለፋል ወይስ አይተላለፍም? አሰማችኋለሁ። ሙሽራይ ሲሆን ሙሽራይ የሚል ዘፈን አለ ስለ ሀገር የዘፈነው። እስቲ እንሰማውና ይደመጣል አይደመጥም የሚለው ነገር ጀንበር የሚለው ዘፈን ይደመጣል ስንመለከት ይሄ ምንም ጥርጥር የለውም አይደመጥም። በነገራችን ላይ ቴዲ አፍሮ ሌሎች ፖለቲከኞች ለምሳሌ እንደ ምስለ ስላሴ አይነት ያሉ ደፋር ፖለቲከኞች የሚናገሩ ለምን አይታሰሩም እንደ ምሳሌ አስተውላችሁ እንጂ ብዙ ደፋር ፖለቲከኞች አሉ ሀገር ውስጥ ነው የሚደፍሩ የሚናገሩና ለምን የማይታሰሩት የሚለው ስንመለከት አንደኛ ለመንግስት አለመታሰራቸው ጥቅም አለው። ባይዘው መንግስት ጥቅም ስላለው እነዚህ ካትማ ያስራቸው። ለምሳሌ ቴዲ አፍሮ ቢታሰር አሁን ላይ በቃ መንግስት የህዝቡን ድምጽ ያፍናል የሚል ነገር ይነሳል። ትንሽ ቁጣ ሊነሳ ይችላል። ባለማሰሩ ግን ወይ ደግሞ ይሄን አካዝም ብሎ በመተው ለፈለገ የሆነ እንደዚህ እየተናገረ እንደዚህ የዘፈነበት ዝም ማለቱ መንግስት ጥቅም አለው። ምንድነው ጥቅሙ? የሚቃወሙ አካላት በራሱ ወይ ደግሞ የሚቃወሙ ፓርቲ በራሱ ኢትዮጵያ ውስጥ ከይኖር ነው የሚገኘው ነፃነት አለ ፍትህ አለ የሚል ነገር ውስጥ እንደዛ ይፈጥራልና ነው ወይ ለሚለው ነገር መልሱ የሚታወቅ ነው። ግን በዚህ ኬሶች ይመስለኛል አይ ቲንክ ስቲልም ብዙ ሰዎች የፈሩ ወንድማችን ቴዲ አፍሮ አርቲስት ቴዲ አፍሮ ሳይታሰር የቆየው ሌሎቹ እንደ ምስለ ስላሴ ያሉ አልታሰሩ ማለት ግን አይታሰሩ ማለት አይደለም። ቢሄም ቢወስ ከዘም ታስሮ ይችላል አናውቅም። ብቻ የሆነ ሆኖ ግን ያ ለህዝብ ድምጽ ስለሆኑ ያው አፍሪካ ውስጥ እንደመሆኑ መጠን ነው እንጂ ለህዝብ ድምጽ መሆን በሐሳብ ልዕልና በሚያምኑ መንግስታት ዘንድ ይሄ ኖርማል ነገር ነው። ያው አፍሪካ ውስጥ እንደመሆናችን መጠን ነውና እናንተም እንግዲህ በዚህ ዙሪያ ሀሳባችሁ ኮሜንት ላይ አስቀምጡ። ጽዮን ሙሽራ የሚለውን አናገሩን ዘፈን ትርጉሙን ከማየታችን በፊት ቴዶን ስሙት። ግፈኝነት በድፍን ሀገር ሲረብ ግፉ ጽዋ ሞልቶ ሲፈስ ግፈኝነትን ለምን ብሎ ሞግቶ ከሀገር ከማጽዳት ይልቅ ለግፈኞች ዳይፐር የምትቀይሩ ነቢያት ነን ባዮች መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ ዜጎች በማንነታቸው እየተለዩ ሲመነጠሩ ሴትና ህፃናት ሲደፈሩ ሲገደሉ ሀገር አልባ ስንሆን የጅምላ ስደት ሲበዛ ሃይማኖትን ለይቶ ለማጥፋት ሲሰራ የሃይማኖት አባቶችን በተለይ ደግሞ ገዳማውያንን ስለ ሀገርና ዓለም ሰላም በጸለዩ የሞት ጽዋን እንዲጎነጩ ሲደረግ ይህንን ለምን ብሎ የሚሞግተውን አካል እያሳነሳችሁ እነዚህን ጉዳዮች በመንግስት ስለሚፈጸሙ ጽድቅ እያደረጋችሁ አትናገሩ አትንኩ የምትሉ ሁሉ ዛሬ ዘፈንና ዘፋኝነትን ኦርቶዶክሳዊነት ኮሮጆ ውስጥ ከታችሁ ይችን ቤተክርስቲያን ደግሞ ለመውቀስ ተንደርድራችሁ መጣችሁ። ይሄ ድብን ያለ ፈሪሳዊነት ይባላል። የቱን ወቅሰ የቱን ትተዋለ? በወንጌል ሁሉ ኃጢአት ተብሎ የተገለጸውን አምጥተ ልትናገረው ይገባል። መፍራት ወደ ኋላ ማለት እኮ አይጠበቅ። ለሁሉም ነገር እኩል መናገር ነው። ስለ ዘፈንና ዘፋኝ ታንኪው በጣም በተለይ አንዳንድ ፓስተሮች አንድ ሱራፌል የሚባል ፓስተር ያው ነበር ሐሙስ ዕለት የሚወጣውን እንትን ሰይጣን ምናምን እንዳይታይ ብዙ ቪው እንዳያገኝ ጸልያለሁ ስለተሰማ መሰለኝ የቴዲ አፍሮ ዘፈን ከዓለም 20 ውስጥ ቶፕ 20 ውስጥ ገብቷል። ከፍ ብሎ ነው የሚገኘው። እንዲያውም ኦልሞስት በ24 ሰዓት ባልሞላ ሰዓት ውስጥ 24 ሰዓት ባልሞላበት ጊዜ ውስጥ ነው ከ30 ሚሊዮን በላይ ያገኘው እና አይ ቲንክ የነብዩ ሱራፌል ጸሎት አልተሰማም ይመስለኛል። ትንሽ ብታስተካከለው ጸሎትን ማለት ፈልጋለሁ። ቅዱስ ጳውሎስ መልእክት ሲያስቀምጥ ዘፋኝነት ብቻ አይደለም የተገለጠ የኃጢአት ስራ የአጋንንት ስራ ብሎ ያስቀመጠው። ኦኬ ምቀኝነትን፣ ሟርትን፣ ሌብነትን እነዚህን ለጠቅሶ ነው ያስቀመጠው። ወንጀልን፣ ገዳይነት እነዚህን ለጠቅሶ ነው የሚያስቀምጠው። ዘፋኞችን ብቻ መውቀስ አይሆንም። ይሄ ለሃይማኖት አባቶች ለምትባሉት ነው። ሰው ሲገድል ለምን አይደል ትግራይ ሰው ጨፈጨፈ ይገኛል፣ አማራ ክልል ሰው ጨፈጨፈ ይገኛል፣ ኦሮሚያ ክልል ሰው ጨፈጨፈ ይገኛል። ለምን አታውግዙም? ወጣችሁ ለምን ሰላም ይውረድ፣ እርቅ ይውረድ? ኦኬ ታጥቃችሁ የምትገኙ አካል አንዱ ከሚገዛው አካል ጋር ሰላም ይፈጠር፣ የሚገዛው አካል ከነሱ ጋር አንድ ይሁን። ለምን አትሉም? ለዘፈን ሰው ተመጣጣለ በዛው ጊዜ ትቆማለህ እና አታውግዙ ሳይሆን ስናወግዝ እንደዛ ቢሆን
እንደዛ ቢሆን መልካም ነው ያስባለሁ። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። ከዚህ ጋር ተያይዘው ወደ ጽዮን እንሂድ እስቲ። ወይ ደግሞ ጽዮን ሙሽራዬ ብሎ ቴዲ አፍሮ አንድ ነጠላ ዜማ ወይ ደግሞ አንድ ትራክ ለቋል ከ18 ትራክ ውስጥ። ይሄም እንግዲህ ብዙዎቹ ሲያናግር ነበርና እስቲ ግጥሙን ለማዳመጥ እንሞክር ከነ ትርጉሙ። ከሐዘን ድንኳን ወደ ፍቅር ሰርግ የቴዲ አፍሮ ጽዮን ሙሽራዬ ስነ ልቦናዊና ታሪካዊና ፍልስፍናዊ ትንታኔ። ታላቁ ፈላስፋና ገጣሚ ካሊል ጂብራን ስለ ሐዘንና ደስታ ሲጽፍ ሐዘን ማንነታችሁን በጥልቀት በቆፈረው ቁጥር የበለጠ ደስታን በውስጣችሁ ማከማቸት ትችላላችሁ ይላል። የቴዎድሮስ ካሳሁን ቴዲ አፍሮ አዲሱ ኢቶሪካ አልበም የዚህ አባባል ህያው ማሳያ ነው። አልበሙ በአንድ በኩል ዳስ ጣል በሚለው የሐዘን የስብራትና የቁጭት ዜማ የኢትዮጵያን የዘመናችንን ስቅላት ሲያሳይ፣ በሌላ በኩል ደግሞ ጽዮን ሙሽራዬ በሚለው እጅግ ደማቅ ተስፋ ሰጪና መንፈስን የሚያድስ ስራው የሀገርን ትንሳኤና የፍቅርን ድል አድራጊነት ያውጃል። የትንታኔ ጽዮን ሙሽራዬ የተሰኘውን የሙዚቃ ስራ ከግጥም ውበቱ ባሻገር በውስጡ ያዘላቸውን ጥልቅ የስነ መለኮት፣ የታሪክ፣ የፖለቲካና የስነ ልቦና አንደምታዎች በስፋት ይዳስሳል። አብራችሁን ቆዩ። የቄዳር አበባና የጽዮን ተምሳሌትነት። በአርማሽ ይሰረግ ጽዮን ሙሽራዬ፣ የቄዳር አበባ ነሽ ኢትዮጵያዬ። በኢትዮጵያ ታሪክና ኦርቶዶክሳዊ ትውፊት ውስጥ ጽዮን በርካታ ትርጉሞች አሏት። ጽዮን የእምነት ማዕከል ናት። ማህደረ መለኮት የታቦት ጽዮን ማደሪያ ናት። እንዲሁም ምሳሌያዊቷ ኢትዮጵያ ናት። ቴዲ አፍሮ በዚህ ዘፈኑ ሀገርን ኢትዮጵያን ከእናትነት አልፎ ሙሽራ ያደርጋታል። ሙሽራነት የንጽህና፣ የአዲስ ጅማሬ፣ የተስፋና የውበት ተምሳሌት ነው። በፖለቲካ ቀውስ፣ በጦርነትና በሐዘን የጠቆረችውን ሀገር አጥቦና አልብሶ ለሰርግ፣ ለአዲስ ብሩህ ዘመን ያዘጋጃታል። እጅግ አስደናቂው የግጥም ጥበብ ያለው የቄዳር አበባ በሚለው ሐረግ ውስጥ ነው። በመጽሐፍ ቅዱስ የመኃልየ መኃልይ ዘሰሎሞን ምዕራፍ 1-5 ላይ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ነገር ግን እንደ ቄዳር ድንኳኖች ውብ ነኝ የሚል ቃል ይገኛል። ቄዳር በጥንቱ ዓለም የጥቁር ሕዝቦች የአፍሪካውያን ተምሳሌት ነው። ቴዲ ይህንን ጥልቅ መጽሐፍ ቅዱሳዊ ዘይቤ በመጠቀም ኢትዮጵያ የጥቁር ሕዝቦች ውበት፣ ኩራትና የቄዳር አበባ መሆኗን በኩራት ያውጃል። የጥቁርነት ውበት ከሀገር ፍቅር ጋር በማዋሃድ የማንነት ክብርን ከፍ ያደርጋል። ከሐዘን ድንኳን ወደ የፍቅር ድንኳን። የፍቅር ድንኳን ሸለሙት ጌጥ፣ ምን ደስታ ይገኛል ከዚህ የሚበልጥ። እልል እንደማለት ጽዮን ስትዳር፣ ሰው እንዴት ይቆማል ዝም ብሎ ከዳር። በኢትዮጵያ ባህል ድንኳን ወይንም ዳስ ለሁለት ተቃራኒ ክስተቶች ይጣላል፣ ለሰርግና ለለቅሶ። ቴዲ አፍሮ በዳስ ጣል ዘፈኑ ዳስ ጣል ልቤ ለውስጤ ሐዘን ለቅሶ ብሎ የነበረውን የሐዘን ድንኳን በዚህኛው ዘፈኑ ሙሉ በሙሉ ወደ የፍቅር ድንኳን ቀይሮታል። ይህ ትልቅ ስነ ልቦናዊ ፈውስ ጥሪ ነው። ሀገር በሐዘንና በመከፋፈል ዳስ ውስጥ ለዘላለም መኖር የለባትም። የጋራ ትርክታችን የሞትና የእልቂት ብቻ መሆን የለበትም። ይልቁንም ጽዮን ስትዳር፣ ሀገር በአዲስ ተስፋ ስትገነባ፣ ሰላም ሲወርድ ሁሉም ዜጋ የበኩሉን አስተዋጽኦ እንዲያደርግ፣ ማንም ሰው በባይተዋርነት ዝም ብሎ ከዳር እንዳይቆም ጥሪ ያቀርባል። ይህ ከዳር አትቁም የሚለው መልእክት በሀገር ግንባታው ሂደት ውስጥ የሁሉም ዜጋ ንቁ ተሳትፎ የሚጠይቅ ፖለቲካዊ ጥሪም ጭምር ነው። ቃል ኪዳን፣ ጽናትና አዲሱ ጥለት። ባለ ቃል ኪዳን ጸንታ ኗሪቷ፣ ዓለም ታደመ በሰርግ ቤቷ፣ ላያት ተጊጣ በሐዲስ ጥለት። ኢትዮጵያ የቃል ኪዳን ሀገር ተብላ ትታወቃለች። ይህ ቃል ኪዳን ሃይማኖታዊ ብቻ ሳይሆን አባቶች ደማቸውን አፍስሰውና አጥንታቸውን ከስክሰው ሀገርን ለማስቀጠል የተማማሉበት የዜግነት ቃል ኪዳን ጭምር ነው። ቴዲ ኢትዮጵያን ጸንታ ኗሪቷ ይላታል። ምን ያህል ፈተና ቢበዛባትም መፈረካከስና መጥፋት አትችልም። በሐዲስ ጥለት፣ በአዲስ ጥለት መጌጧ ደግሞ ሀገሪቱ የድሮ ማንነቷን ሳትለቅ ነጠላዋን ሳትጥል፣ ነገር ግን ከዘመኑ ጋር የሚሄድ አዲስ እሳቤን፣ አዲስ ተስፋን፣ መታደስን መቀበሏን ያሳያል። ነጠላ የኢትዮጵያዊነት መለያ ሲሆን
ጥለቱ ደግሞ የውበትና የልዩነት መገለጫ ነው። የበዓድ ትርክት ፈተናና ዳግማዊት ሔዋን የት ወለም ዘለም ትላለህ አምሳለ ጦቢትን ስንድር እያየህ የት ወለም ዘለም ትያለሽ ዳግማዊት ሔዋንን ስንድር እያየሽ የት ወለም ዘለም ትያለሽ። ይህ የዘፈኑ ክፍል እጅግ ክሪቲካል የሆነ የዘመናችንን የማንነት ቀውስ ይሞግታል። ወለም ዘለም ማለት መንገታገትን፣ የራስን ጥሎ የሌላውን የባዕድን ባህል፣ ፖለቲካዊ ርዕዮተ ዓለም ወይንም ጽንፈኛ ትርክት መከተልን ያሳያል። ቴዲ አፍሮ ወጣቱን ትውልድ እንዲህ ሲል ይጠይቃል። እናት ኢትዮጵያ ጽዮን እንደ ዳግማዊት ሔዋን እንደ ርግብ ንጽሕት ሆና በታሪክና በክብር ደምቃ እያየሃት ለምንድን ነው ሌላ ርካሽ የፖለቲካ ትርክት ወይም የባዕድ ፍልስፍና ፍለጋ ወለም ዘለም የምትለው? ዳግማዊት ሔዋን በስነ መለኮት ድንግል ማርያም ናት። ቀዳማዊቷ ሔዋን ሞትን ስታመጣ ዳግማዊቷ ሔዋን ሕይወትን አምጥታለች። ቴዲ ይህንን ጽንሰ ሐሳብ ለሀገር ሲጠቀምበት የድሮዋ ኢትዮጵያ በጦርነትና በችግር በውድቀት ብትታወቅም አዲሲቷ ዳግማዊቷ ኢትዮጵያ ግን የሕይወት የፍቅርና የትንሣኤ እናት መሆኗን ለማስገንዘብ ነው። የዜጋው ራስን ዝቅ ማድረግ እረግ እኔ ሰው መሆኔ ምን ልስጣት ልሸልማት። እውነተኛ የሀገር ፍቅር የሚለካው ራስን ለሀገር አሳልፎ በመስጠት ነው። ቴዲ የሙሽራይቱን የኢትዮጵያን የከበረ ግርማ ውበትና ታላቅነት ሲያይ የራሱ ሰው መሆን አነስተኛነትና ሟችነት ይሰማዋል። በሀገር ታላቅነት ፊት ግለሰብ ኢምንት ነው። ምን ልስጣት ልሸልማት የሚለው ጥያቄ ለዚህ ታላቅ እናት ሀገር የሚመጥን ስጦታ ሕይወትንም ቢሆን ማጣት የሚያመጣው የፍቅር ሰቀቀን ነው። ይህ አገላለጽ ራስ ወዳድነት በነገሰበት የዘመናችን ፖለቲካ ውስጥ ራስን ለሀገር አሳልፎ የመስጠትን ከፍ ያለ እሴት ያስተምራል። የሰንደቅ ዓላማው ፖለቲካዊ ትንሣኤ አርማው ሰንደቁን አርማው አርጋው መቀነት አርማው ድል አደረገ አርማው ኢትዮጵያዊነት። በዳስ ጣል ዘፈን ላይ ቴዲ አፍሮ አባቶች በመርዝ ጋዝ ያለቁለትን ሰንደቅ ዓላማ ዛሬ እንዴት አቀርቅሬ ባንዲራዬን ላንሳት በማለት ሲያለቅስ አይተነዋል። በጽዮን ሙሽራዬ ግን ሰንደቁን ከማንሳትም አልፎ አርጋው መቀነት ይለናል። መቀነት በኢትዮጵያ ባህል የወግ ማጥበቂያ፣ የጥንካሬና ለስራ የመነሳት ወገብን ታጥቆ የመነሳት ምልክት ነው። አረንጓዴ፣ ቢጫ፣ ቀይ ሰንደቅን ከፍ አድርጎ ማውለብለብ ብቻ ሳያበቃ በማንነታችን ላይ በወገባችን ላይ እንድናስረው የጥንካሬያችን መሰረት እንድናደርገው አበክሮ ይመክራል። በመጨረሻም አርማው ድል አደረገ በማለት ኢትዮጵያዊነት የአብሮነት የፍቅርና የመቻቻል ትርክት በጠባብ የዘር ፖለቲካ ላይ የመጨረሻውን ድል መቀዳጀቱን በተስፋ ያውጃል። ጀንበር ለኩሉ የዘመኑ ብርሃን ግርማ ወጸዳል ጀንበር ለኩሉ መልክሽ አበራ ለዓለም በሙሉ አበራ ዛሬ እንደ ፀሐይ ጮራ። ዘፈኑ የሚደመድመው ጀንበር ፀሐይ በሚለው የተስፋ ብርሃን ነው። ጀንበር ለኩሉ ፀሐይ ለሁሉም ማለት ኢትዮጵያዊነት አንዱን አግልሎ ለሌላው የሚበራ ጠባብ ብርሃን ሳይሆን ለሁሉም ዜጎች በእኩልነት የምታበራ ፀሐይ መሆኗን ማረጋገጡ ነው። በጨለማ በጦርነት በልዩነት በሐዘን ውስጥ ለነበረች ሀገር ፀሐይ መውጣት ማለት አዲስ የታሪክ ምዕራፍ መከፈት ማለት ነው። መልክሽ አበራ ለዓለም በሙሉ ሲል ኢትዮጵያ የውስጥ ችግሯን ተሻግራ ቀድሞ በዓለም መድረክ የነበራትን የጥቁር ሕዝቦች የነጻነት ተምሳሌትነት ግርማ መልሳ እንደምትላበስ ያለውን የጸና እምነት ያሳያል። የቴዲ አፍሮ ጽዮን ሙሽራዬ ተራ ለጭፈራ ወይም ለመዝናኛ የተሰራ ዘፈን አይደለም። የሥራ የዘመናችንን የኢትዮጵያን የቆሰለ ስነ ልቦና የሚጠግን የሐዘን ዳስ አፍርሶ የፍቅርና የሰርግ ድንኳን የሚተክል እንዲሁም የተረሳውን የኢትዮጵያዊነት ክብርና የማንነት ኩራት ዳግም ወደ ላይ የሚያነሳ ታላቅ የኪነ ጥበብ ድርሳን ነው። ቴዎድሮስ ካሳሁን ቴዲ አፍሮ ከግለሰብ ፖለቲካዊ ቁርሾዎች ወጥተን ሀገራችንን እንደ ሙሽራ በማየት
ሁላችንም የፍቅር ድንኳኗን እናድምቅ፣ ከዳር እንዳንቆም ታሪካዊ ጥሪ ያቀርቧል። እውነትም ጽዮን ኢትዮጵያ ስትዳር እንደ ፀሐይ ጮራ ስታበራ ማየት ከዚህ የሚበልጥ ደስታ የለም። እናንተስ ጽዮን ሙሽራዬ የሚለውን ትራክ እንዴት አያችሁት? ያዳመጣችሁ ሰዎች ሀሳባችሁን በኮሜንት ላይ አስፍሩ። እስቲ ከተመቻችሁንም ግጥም በዛው አጋጣሚ ኮሜንት ላይ በጽፉልኝ በጣም ደስ ይለኛልና በጣም ድንቅ ነው። እንግዲህ ቴዲ አፍሮ ማለት ጸጋው ያለው ሰው ነውና የዘፈን ሳይሆን ማየት ያለብን መልእክቱንም ማዳመጥ ደግሞ ግጥሞችን በዚህ ልክ ነጣጣን ማየት ያለብን ያሳ ብዙ ቀደም ብያለሁ። ጣጥ በሰራ ቪዲዮ ላይ የቴዲ አፍሮን ዘፈን የሚረዳው ራሱ ቴዲ አፍሮ ነው። አሁን እህታችን በዚህ መንገድ ተንትናለች። ሌላ ሰው ደግሞ ከመጣ ሌላ ትንታኔ ይሰጠዋልና የቴዲ አፍሮን ዘፈን ለመራት በራሱ ባለቅኔ ወይ ደግሞ የቅኔ ፈሰው ያስፈልጋልና እኔስ የተራችሁ ሰዎች ካላችሁ ኮሜንት ላይ ሀሳባችሁን አስቀምጡ። ጽዮን ሙሽራዬ የሚለው ዘፈን እንግዲህ በዚህ ልክ አድምቆ ሰርቶታል። በቀጣዩ ደግሞ እንግዲህ ካላችሁም ከረቡን የሚሆነው ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።